ራሷን ታሪክ አንድ ወንድማችን ያነበዋል እና ጠንቋይ ነች። በነገራችን ላይ ሴትዮዋ ብር እያስከፈለች በዶላር ነው የምታስከፍለው። እያስከፈለች ትጠነቁላለች። የወደፊቱን የአሁኑን ማየት ከፈለግ ምናምን አይነት እና እንደዛ ነች ሴትዮዋ። ጥንቃቄ ልናደርግ ይገባል ነው። ጥንቃቄ ልናደርግ ይገባል። ውሏችንን ልናስብበት ይገባል። የት ነው የምንውለው? ውሏችን ምንድነው? ምን እናተርፋለን? እነዚህን ነገሮች ካላሰብን በጣም ከባድ ነው። ውሏችንን ስለምንመስል ማለት ነው። ውሏችንን ስለምንመስል ንብ አበባ ውስጥ ትውላለች። የምታመጣው ማር ነው፣ የተወደደ ነገር። የምትውለውም ንጹህ ቦታ ስለሆነ ማለት ነው። ዝንብ ቆሻሻ ቦታ ትውላለች። ከዛ የምታመጣው ምንድነው? በሽታ። ስለዚህ ሰው ዝንብ ሲያይ ምን ይላል? እሺ እያለ ያበራታል። እንዲህ ነው ጥሩ ቦታ የሚውል ሰው ጥሩ ነገር ሲናገር እናየዋለን። ከጥሩ ነገሩ የተነሳ እንወደዋለን። ግን መጥፎ ቦታ የሚውል ሰው አንወደውም። ወይ አለመውደድ ሳይሆን ብቻ ውስጣችን አይፈልገውም። ሰው መጥላት አልተፈቀደልንም እና ግን በቃ ውስጣችን መስማት አይፈልግም ያን ሰው። ለምን? ቆሻሻ ቦታ ስለሚውል ንግግሩ ቆሻሻ ነው። አንዳንድ ሰው ምን ነው ባላወራ ይባላል አይደል? ዝም ቢል አቤት ሲያምር የሚባል ሰው አለ። ዝምታ ያምራል የሚባል ሰው አለ። ሲያወራ ያቦከዋል። በቃ ሲያወራ አፉን መቆጣጠር ስለማይችለው በቃ ባላወራ የሚባል ሰው አለ። ያ ሰው በእርግጠኝነት ውሎ በጣም አስጠሊ ቦታ ነው። ውሎ ነው የሚመስለው ማለት ነው። እና እቺም ሰው ውሎዋ ጥሩ አይመስለኝም። በዙሪያው ያሉ ሰዎች ጥሩ አይመስለኝም። ምክንያቱም እንደዚህ አይነት ማንነት ልትይዝ አትችልም ነበረ። እያወራ ያለሁት ቪዲዮ ስለሰራውባት ሴት ነው። ያቺ ሴት ፈጣሪ ሴት ናት ብላ የወለደቻት እናቷን ፈጣሪዋ ታደርጋለች እና ንግግሯ በዛ ዙሪያ ነው። ያ ደግሞ ትልቅ ስህተት ነው እና ያላያችሁ እየገባችሁ እዩ፣ ሼር አድርጉ። አደራ። ይሄን ካለን ሰሙ ቀደም ቪዲዮ ነው ስሜን ሲያነሳ ስለነበረ አንድ ነገር ብቻ ነው ምላችሁ። አንድ ሰው አቤልን ይሰድበዋልና የሚሰድበው በጣም አስጠሊ ቃላት ነው። በቀጥታ እናቱን ነው የሚሰድበውና እናቱን ባልተገባ ቃል ነው የሚሰድበው እና አቤላ በጣም አዝኖ ቪዲዮ ሰራ። ቪዲዮ ሲሰራ እታች አይቶት ስለነበረ እና ከነሱ ጋር ስለሚያየው አንተም አለ እዛ እና እንዴት እንደዚህ ሰው ይሰደባል ብሎ ይላል። አንተ ሰደብከኝ አይልም። ያለው ምንድነው? አንተም እዛ አለ፣ ሌሎቹም አሉ እኮ ተሳዳቢውን ከሌ ሰደበኝ ብሎ ስፔሲፊክ አድርጎ ነው የተናገረው። ሌሎቻችሁ እዛ ያላችሁ ይሄን ነገር እንትን ማለት ካልቻላችሁ ምንድነው የምትሰሩት ወንጌል ነው ጥያቄውና ስሜ ተጠቅሷል ብሎ ከሌላ ላይቭ ወጥቶ ላይቭ ከፍቶ ማበድ መጮህ ለምን እንዳስፈለገ ባይገባኝም እኔ የጻፍኩት ኮሜንት ላይ ስለሆነ ስሜን ስለጠራ ነው ምላሽ የምሰጠው። የጻፍኩት ኮሜንት ላይ ተሳዳቢዎችን አድሬስ አድርጌን የተናገርኩትና ተሳዳቢ አይደለሁም ያለ ሰው አይመለከተውም። የኔን ኮሜንት እንደ መጥፎ ኮሜንት የመቁጠር መብት የለውም። ምክንያቱም የኔ ኮሜንት በቀጥታ የሚናገረው ተሳዳቢዎቹ ነው። ተሳዳቢዎች ናቸው ነው የሚለው። አዎ ተሳዳቢዎች ናቸው። አይደለሁም ያለ ሰው ምን አገባውና እዛ ላይ ያወራል። እና ፈስ ያለበት ዝላ አይችልም በሚለው ሴንስ ከሆነ እረዳዋለሁ። በተረፈ ከዚህ በላይ ምላሽ አልሰጠውም። አስፈላጊ አይደለም። ጸያፍ ነው ግን ንግግሩ። በኮሜንት እንደዛ ብሎ የተሳደበው ሰው ማለት ነው በጣም ነው የሚያስጠላው። የእንትን ልጅ በጌታ ስም ከዛ ነገ ለቤተ ክርስቲያን ያለውላት ምናምን ይባላል ማለት ነው። በጣም ደባሪ ነው። ለማንኛውም እንደዚህ አይነት ሰዎችን በነገራችን ላይ ማለት የፈለገ የትምህርት ልዩነት ምናምን ነገሮች ሊፈጠሩ ይችላሉ። የትምህርት ልዩነት ቢፈጠር በትምህርት ነው የሚመለሰው። እናትን እንደዚህ ሰውን እናት እንደዚህ ሰው እየሰደበ ከዛ አይቶ ተው የሚል በግልጽ ወጥቶ ተው የማይል ሰው
ይወጣና ፍቅር ይኖራል ምናምን ቤተክርስቲያናችን ምናምን ሲል ደግሞ እንትን ይለኛል ማለት ያስገር አጠገብ ያለውን ሰው መምከር ያልቻልክ ሰው ነገ ላይፍ ከፍተ መካሪ ሆኖ መታየት ያስመሳይነት ነው ለኔ የስሜን ጠርተው ሰው እኔ እሱን ቀርበዋለሁ ካሉ የሚቀርቡኝ ከሆነና ስተት እንደሰሩ ካየው ዝም ልል አይገባም ማለት ነው አይደል? እና ተሳዳቢዎቻችሁን ያዙ። ተሳዳቢዎቻችሁን በትይዙ ጥሩ ነው። የከሌ ተማሪ ነኝ ስላሉ ተገፉ ወይም ደበራችሁ ብሎ ከማብካት እንደዚህ አይነቱ ተሳዳቢዎች መጀመሪያ መገሰጽ ጥሩ ነው። ያው ተማሪነታቸውን ሲመሰክሩ መምህራቸው ማን ነው የሚለውንም ስለሚያሳይ ማለት ነው። የፈለገ የምንም አይነት ነገር ሊኖር ይችላል። ማንም ግን እናቴን እንዲሰድብብኝ አልፈቅድም ማንም። እና እንደውም አቤላ በጣም ትዕግስተኛ ነው። ያው ምን ማድረግ ይችላል እንደዚህ አይነት ሰዎች ጋር መመላለስም ከባድ ነው። ማለት ለቤተ ክርስቲያን ነው እየተሟገትኩ ያለሁት እንዴት ሎካል ይባላል እያለ እየተከራከረ የእንትን ልጅ ብሎ ስድብ። እሺ ሚውት አድርጌ ረስቼዋለሁ እያወራሁ ነበር። እና ምን እያልኳችሁ ነው? አሁን አንዳንድ ቤቶች መግባት በጣም እንትን እየሆነብን ነው፣ ያሳቅቃል። ማርያምን አንድ ቤት ስገባ ባለፈው ገባው አልጻፍኩም ምንም አላልኩም እየሰማው ነው። እና ብዙ ሰሞኑን እንደዛ ነው ማድረገው። አልጽፍም ሰማና ወጣለሁ እና ብጽፍም አልፎ ነው። ያንንም ለመመላለስ አልጽፍም ግን ጽፌ አላቅም ሰሞኑና ሜንሽን ያረገኝና ቦልካለው አንድ ቁጥር ጻፍ ይለኛል። መቦለክ ከፈለገ እኮ አለው እዛው ላይ መቦለክ ይችላል። ግን ማብሸቁን ይፈልጉታል፣ እንድናገር ይፈልገዋል። እኔ ደግሞ ዝም አልኩት። ከዛን ይደጋግማል እንደዚህ ይጽፋል ምናምን። እና አያችሁ ግን ማለት የምር የትምህርት ልዩነት ነው ያለን። የምር ትምህርት ላይ ነው ያልተረዳዳ ነው ከሆነ ታዲያ ፐርሰናል ጉዳዩን ምን አመጣው? አሁን ላይቭ ከፍቶ የሚጮህ ሰው ትላንትና አንድን ወንድም ጠንጋራ ብሎ የተሳደበ ሰው ነው። ነፍሴ የተጸየፈችው ያኔ ነው። መድኃኒዓለም የገዛ ወንድሙን አይኑ እንደዛ ነው ብሎ ለማሸማቀቅ የሞከረበት ያ ማንነት በጣም ነው የሚያጸይፈው። ቢችል ይቅርታ መጠየቅ አለበት። እግዚአብሔር በሰጠው በዛ ልታሸማቅቀው በስማ በጣም ነው የሚደብረው። ከእንደዚህ አይነት ሰዎች ከነ ነው መራቅ ያለባችሁ ከነ። እነዚህም ቀናቶች ቢያልፉ እኔ እንደነዚህ አይነት ሰዎችን በፍጹም ነው መቅረብ ይህ ስለሚለኝ ማለት ነው። የገዛ ወንድሙን ምናምን ለቤተ ክርስቲያን ምናምን እያለ እንደዚህ አይነት ስድብ ፈልጎት ነው እግዚአብሔር በሰጠው ሰው ጠንጋራ ብሎ መስደብ። በስማ ብቻ ያስጠላልና የምር የማውራት ፍላጎቱ የለኝም፣ ግን ስሜ ስለተጠራ ብቻ ምላሽ ልስጥ ብዬ ነው። አሁን እኔ ታችም ያለ ሰው በጣም ይገርመኛል። ወደ ነፈሰበት ነውና ሲሰማ ሲማር የነበረ ሰው የሆነ ቀን ተለውጦ አብሮ ሲወቅጣችሁ ታገኙታላችሁ እና ይደብራል፣ ያስጠላል። አንዱ ደግሞ ምን ይላል? የአክሊል ቸርች ይከፈታል፣ ጋዲሳ ሲኒየር ፓስተር ነው፣ እዮብን ፓስተር ነው ብሎ ደግሞ ይናገራል። በመድኃኒዓለም ላይቭ ላይ እኮ ነው የሚናገረው። አረ ተው በመድኃኒዓለም እንዲህ አይነት ቀልድ ደስ አይልም። ማርያምን ይደብራል። ፓስተር ነው እናንተ ዘይት ልትቀዳ ልትቸረችር ነው ቦታ ይያዝል። ናይ እኔ በራሴ የመጨረሻ ነው በራሴ አንድ ነገር እርግጠኛ መሆኑ ማለት ነው።
ማለት እኔ ያው ለሰው ምናምን አይደለም ሰው ውይ እሱ እኮ ምናምን እንዲል ሳይሆን ሙሉ ባለኝ እምነት ባመንኩት የክርስትና እምነቴ ፍጹም እርግጠኛ ስለሆንኩ ማለት ነው። ሁሉም ሰው ቢስት አልስትም። ሰው ተከታይ አይደለሁም። ሰው ሳይ ልክ እናንተን ያልኩት ብዬ አላሽቃብጥም። ካላወቅኩ ቁጭ ብዬ እማራለሁ። ያላወቅኩትን ነገር ቁጭ ብዬ እማራለሁ። በተረፈ ለሰው ለማሽቃበጥ ሰው እንትን ለማለት ለማሸማቀቅ ብዬ ክርስትናዬን አልሸጥም። በደንብ ነው ማምኑበት ክርስትናዬን እና ጴንጤ ጋር የሚወስደኝ ምንም አይነት ምክንያት የለም። ለሰው ብዬ ሳይሆን የተከተልኩት እውነት እንድወጣ ስለማይጋብዘኝ ነው። የማንም ጫጫታ ከዚህ ክርስትና ያስወጣኝም የማንም ጫጫታ ስላላስገባኝ ማለት ነው። የክርስትና ምንጭ ጫጫታው አይደለም፣ ክርስቶስ ነው። የክርስትናችን ምንጭ ክርስቶስ ነው። በየትኛውም ወጀብ መካከል ክርስትናችሁን አጥብቃችሁ ያዙ። በቃ ትላንትና ብያችኋለሁ፣ ሰውን መደገፍ አያስፈልግም። ሰው ከመላችሁ በላይ ተሰባሪ ነው። ዛሬ ወዳጅ የሆነው ነገ ፎቶአችሁን ዘቅዝቆ ሲሰድባችሁ ሊውል ይችላል። የተደገፋችሁት ሁሉ ወድቆ አብራችሁ እንድትሰበሩ ያደርጋል። በጣም ሰው በጣም አደገኛ ነው እና የተደገፋችሁት እውነት ነው የሚያኖራችሁ፣ እሱም ክርስቶስ ነው። አለቀ። እቺ ግን ፕሮቴስታንት ታድሶ የሚለው እንትን ሰዎችን ለመደብደብ ያመቻል። የዋ ስለሆንን ገና እንደዚህ ናቸው እኮ ሲባል ቤተክርስቲያን አንዳንዱ በየዋህነት ቤተክርስቲያንን ከመጠበቅ አንጻር ምናምን እያለ ሊተባበር ይችላል። እውነታው ግን እሱ አይደለም። እና የቤተክርስቲያን ትምህርት የሚባለው እኔ ተረዳሁት አይደለም፣ ቤተክርስቲያን የገለጸችው ነው። ይህን መረዳትማ ውስን እኮ ነው አይደለ? አንዳንዱ ይመጣና እኔ የቤተክርስቲያንን ትምህርት ነው የምቀበለው ይላል። የቤተክርስቲያንን ትምህርት ሲል ግን ምን እያለ ነው? የምር ቤተክርስቲያን ያስተማረችው ነው ወይስ እሱ የተረዳው ነው እያለ ያለው? አሁን የምረዳው ይሄን ነው፣ እሱ የተረዳውን ነው እንጂማ ቤተክርስቲያን ያለችውን ቢሆን መጽሐፍ ጠቅሶ ነበር የሚያሳየን። መጽሐፍ ጠቅሶ ይሄው በዚህ መጽሐፍ እንዲህ ያለ በዚህ መጽሐፍ እንዲህ ያለ ብሎ እምነቱን ማብራራት ይችላል። ያን ማያደርግ ከሆነ የቤተክርስቲያን ሳይሆን እሱ የተረዳው ነው። የኛ መረዳት ሙሉ አይደለም። ሙሉ እውቀት የለንም እንዴ? ሰዎች ነን፣ እንስታለን ማለት እኮ አለብን። ይሄን ማመን አለብን። ሰው ነኝ፣ ሙሉ አይደለሁም፣ እስታለሁ። ስለዚህ እውቀቴን ማሳደግ አለብኝ። በትንሿ እውቀቴ ደግሞ ተነስቼ ሰውን መዝኜ ከዛን የመዘንኩትን እሱን መናፍቅ ብዬ እንዴት ይሆናል? የትምህርት ትምህርት ላይ ማለት ነው። እኔ ለምሳሌ የሆነ ሰው የሚያምነው በጣም የቅርቤ ሰው ብዬ ማምነው እሱ የሚያምነው ትምህርት ኖሮ እኔ ማላምነው አለኝ። ለምሳሌ የሚያስተዳድበን አንዳች ነገር ግን የለም። ብዙ መምህራኖች አሉ እይታቸው የተለየ እይታ ያላቸው ምናቃቸው፣ ግን ምንም በሊቃውንት ዘንድ እይታ ላይ ለምሳሌ የተለያየ እይታ ይኖራል። አንጻም የሚሉ አቀባም የሚሉ አሉ። ለምሳሌ በእኛ ጥንታ ብሶ አለባት የሚሉም ነበሩ። ዱላ ሲማዘዙ አላየንም። ይህንን ለማወቅ ሊቃውንቱን ጠጋ ብሎ መጠየቅ ነው። እነሱ ጋር ታሪኩ ስላለ ማለት ነው። ያ ሚዲያ ላይ ያወጣ በውስጥ እዛው ነው። አሁን በየእንትኑ መሰዳደቡ ለምንድን ነው? እኔም አለው እንደማለት ነው ብሎ ሰው እኔም አለውበት ለማለት ያህል ነው። እና በቻላችሁት መጠን እኔ እታች ላላ የሚያስጨንቀኝ ማለት ራሴንም ማብራራት ቢኖርብኝ ማብራራው እታች ላላችሁ ለእህት ለወንድሞቼ ነው እንጂ ሌላው ሆን ብሎ አላማ አድርጎ ለሚመጣ ሰው ራሴን ማብራራት አይጠበቅብኝም። ምክንያቱም ምንም ብል አያምነኝም። እኔን ማመን አይፈልግም። ምክንያቱም እኔን አመነኝ ማለት አመነኝ ስል እሱ የጠራቸው ነገሮች ስህተት ያላቸው ነገሮች እኔ ጋር እንደሌሉ አሳየሁት ማለት ገበያ ጠረረበት ማለት ነው። ስለዚህ በፍጹም አያምነኝም።
አላማዬም እሱን እንትን ማለት አይደለም። እታች ያላችሁ ሰዎች ግን ሚዛናችሁ ትምህርት ይሁን ማያስተምር እናንተ እንድታውቁ ማይጠር ሰው ማንም ይሁን እኔም ልሁን ራቁ፣ አንፎሎ አድርጋችሁ ሂዱ። ካልጠቀማችሁ ለምን ጊዜያችሁን እኔ ላይ ታባክናላችሁ? ካልጠቀምኳችሁ ንግግሬ ካልጣማ እናንተ በተለይ የአረብ ሀገር ሴቶች እያልኩኝ ማንቋሽሽ ከሆነ ለምን ትሰሙኛላችሁ? እኔ በጣም ነው የሚገርመኝ። በተለይ የአረብ ሀገር ሴቶች ምናምን ብሎ ሲሳደብ ልክ ነው የሚሉ የአረብ ሀገር ሴቶች አሉ። ነገም ላንቺ ነው ይሄ ስድብ፣ ነገ አንቺም ትጠሪበታለሽ በዚህ ነግበኔ በሉ ማርያምን። ትላንትና አስታውሳለሁ ሁለት ሰዎች ይጣላሉ፣ ስም አልጠራም፣ የሴት ገንዘብ በላ ምናምን ብለው እና ለማስታረቅ ሞክሬ ነበረ። አይ ቲንክ እኔ ጋ ነው የመጨረሻው እንትን ራሱ የሆነው እኔ ቤት ማለት ነው። እና ዛሬ አብረው ከሚሰድቡን መካከል ያኔ ያኛውን የሚሰድቡ ነበሩ። አንዱ ሰዳቢ እኔን የሚሰድበኝ ብዙዎቻችን የሚሰድበው አንዱ ከኔ ጋር የተጣላበት የመጀመሪያ ምክንያት ያ ነው። ቤት ከፍተው ይሄኛውን ሲሰድቡት ለምን ያኛው በሌለበት ለምን ይሆናል ብዬ መልእክት ጻፍኩ። እዛ ምን አባ ገባ ዋጋህን ነው ምሰጥህ ሱሪህን ምናምን የሚሉ ስድቦች መጡ ማለት ነው። ለምን እሱን ርዕስ አድርጋችሁ ገብታችሁ ትሳደባላችሁ? በውስጥ እርቁልን ፈጽመው አልነበረ ወይ ብዬ ስለጻፍኩ ማለት ነው። እሱን ሲሰድቡ የነበሩት አብረው ሆኑና ዛሬ ደግሞ ወደኛ መጣ ማለት ነው። እያንዳንዱን ነገር ማውራት አለብን እና ለዛ ነው ነግበኔ በሉ ማለት የምፈልገው። ነግበኔ ማለት ጥሩ ነው። የመጨረሻ መልእክቴ እዚሁ ኮሜንት ላይ ሆናችሁ ምንጩን ሳታውቁ አስተያየት የምትጽፉ ሰዎች ደግሞ አላችሁ። ምንጩ ከየት ነው የሚለውን ሳታውቁ የምትሰጡት አስተያየት ሰው ይጎዳል። እኔ ለምሳሌ ቤቴን ከፍቼ አንድም ቀን የአንዱንም ክርስቲያን ወንድም ርዕስ አድርጌ ወይ ፎቶ ለጥፌ ስሳደብ አይታችሁኝ አታውቁም። አንድንም እንዲህ ሲደረግ አይቼ መልስ ሰጥ ግን መታችሁ አትሰዳደቡ አይባልም። ምክንያቱም እየተሰዳደብን ሳይሆን ተሰድቤ ምላሽ እየሰጠው ነው። አያችሁ ቃላቶች ትርጉም አላቸው። አትሰዳደቡ ማለት ሁለት ተሳዳቢዎች አሉ ማለት ነው። ተሰድቦ ምላሽ ሲሰጥ አትሰዳደብ የሚል ኮሜንት አይሰጥም። እና አስተያየታችሁ ሚዛናዊ ይሁን። እኛ ጠዋት ለምሳሌ ጋዲ ከፍቶ ጥያቄና መልስ እዛ ስንማማር ሌላ ቤት ስማችን እንደ ባንዲራ ተሰቅሎ ነበር አይደል? እዛ ያልሰጣችሁን አስተያየት እዚህ መታችሁ ስትሰጡ ልክ ይሆናል? ልክ አይሆንማ። ስለዚህ እሱን ነገር አስቡበት ማለት ፈልጋለሁ እና እግዚአብሔር ይርዳንና ከዚህ ነገር እንውጣ። ማርያምን በጣም ነው የሚሰለቸው። በጣም ደግሞ ሰውነና ይሰማናል። በሌለ ማንነት ስንጠራ ይሁን ይሰማናል። ራሳችን ለማብራራት ደግሞ እንገባለን። በዛ መሀል ሰውነን ስሜታዊ ሆነን ደግሞ እንናገራለን ምናምን እና እንዲህ አይነት ነገር ባይነሳ እነ በፊቱ ስራችን እየሰራን ቢሆን ምን ያለ ማርያም በጣም ደስ ባለኝ። እንዲህ አይነት ነገር ባይኖር አሁን ቲክቶኩ እንዴት እንዳስጠላን ማርያምን ምንም ሆነን አይደለም። እኔ ለምሳሌ አሞኝ በነበረ ሰዓት ላይቭ መግባት እንትን ብሎኝ አይደለም፣ ግን ያስጠላል። በምንም ጉዳይ አለመነካካት አይቻልም። በሆነ ጉዳይ ርዕስ ከተነሳና እዛን መልስ ከሰጣችሁ በማግስቱ ፎቶአችሁ ተሰቅሎ ነው የምታገኙት። እና በፊት የነበረ ናፍቆት አይደለም ያለው። በፊት እንደ ጀማ ነበር የምንንቀሳቀሰው። ዛሬ በምን ርዕስ እንግባ እንደዋወላለን። ናቱ ጋዲ ዩሃዴ ምናምን አንትሽ ምናምን ተባብለን ከዛ ርዕስ ይዘን ተዘጋጅተን ምናምን እንመጣለን። ደስ ብሎን አምሽተን እንቅልፋተን ምናምን ለምሳሌ አሞን አይናችን ተቃጥሎ ምናምን ነው የምንለው እኮ እንትኑ አይናችን ያመናል ምናምን ከዛ እንቅልፉ ምናምን አለ። ያም ሆኖ ግን
በፍቅር ስለምንመጣ ምንም አይነት ስሜት አይሰማንም። ነገ ለመግባት አንቸገርም። አሁን ግን እንደዛ አይደለም። አሞት ያፈሳል። በቃ አሞታችን ፍስስ ነው ያለው። ልክ የሆነ ትምህርት ላይ እንዳታወሩ ሚይዝ ነገር አለ። ትናንትና ብያቸዋለሁ። አባ አጋቶን ዝም ብሎ የነበረ አባት ነበር። አላስችል ብሎት እንዲናገር ያደረገው ምን ነበረ? መናፍቅ የሚለውን ስድብ ሰይጣን ሲሰድበው አይደለሁም ብሎ ተናገር። ምንፍቅና መናፍቅ መባል በጣም ያስጠላልና እንደዚህ አይነት ታርጋ ሲለጠፍባችሁ አይደለሁም ብላችሁ ራሳችሁ ልትገልጹ የምትወጣበት ነገር ይኖራል እና በዛ ምክንያት ደግሞ የሚፈጠሩ ነገሮች ይኖራሉ። ሰውነና ደግሞ እንናገራለን እና ቲክቶክን በጣም እንዲያስጠላ አድርጎታል ይሄ ነገር እና ጸልዩልን ማርያምን ከዚህ ነገር ወጥተን ትምህርቱ ላይ የምንቀጥልበት። አሁን ትምህርቱም ላይ እንዳንቀጥል እኮ እንቅፋት ነው የሚሆነው። ይሄ እየተማማራችሁ ምናምን እንደ በፊቱ እንደ እህት ወንድምላችሁ እንትን እያላችሁ እየቀጠላችሁ አንዱ ድንገት ይመጣና አንተ ተሐድሶ ስንት ተከፈለ ይላል። ቅድም አንዱ ሲለኝ ነበረ። እንዲህ ነው እንግዲህ ለናቱ የተጻፈውን ተመልከቱት። ይሄው ሰው አሁን ሄዶ ሌላ ቤት ምን ያደርጋል? ክብረ ክህነት ብሎ ደግሞ ያወራል። እና የምር እንደዛ ነው። በጣም ያስጠላል። ደስ አይልም። እኔ መድኃኒቱ እንትን ነው ብሎክ ነው ብዬ ስለማምን ብሎክ ላይ በጣም እንትን እላለሁ። ጨከን ማለት የምችል ሰው ነኝ አይደለም። እኔ ጋር ሌላም ቤት አይቼ የሚጽፉት ኮሜንትን አይና እኔ ብሎክ ነው ማድረገው። በነገራችን ላይ ምንም ክፉ ደግ ያልተመላለስኳችሁ ብሎክ ያረኳችሁ ሰዎች ብዙ ናቸው። የሚጽፉትን አይቼ ማለት ነው። ብሎክ ጥሩ መድኃኒት ነው። ጥሩ መድኃኒት። በብሎክ ማሰናበት በብሎክ አያስፈልግም። እመኑኝ። በማታውቁት ነገር አስተያየት የምትሰጡ በማታውቁት ነገር እንትን ያላችሁ ሰዎች ይሄ ችግር የተፈታለታ የት እንደምትሆኑ በምን ፊታችሁ እንትን እንደምትሉ አላውቅም። ደስ አይለምና እሱ ነገር ቢቀር ባይ ነኝ። የሰራሁትን ቪዲዮ ግን ምን አደረጋችሁት ጋይስ? ሳረሳው በዚሁ አጋጣሚ ማታ አንድ ቪዲዮ ማታ ሳይሆን ጠዋት አንድ ቪዲዮ እያየው ነበረ። ደግሞ ይሄ ፖለቲካ ጉዳይ ደግሞ መጥቷል መሰለኝ። ለእንትን ብሔር ምናምን የሚሉ ማለት ነው። ምንም ልላችሁ አይደለም። በፈጠራችሁ ይሄን የምትሰሙኝ እህት ወንድሞቼ አትግቡ። የማንም ፎቶ ይሰቀል የእንትና ብሔር እንትን ብሎ ቢባል የፈለገ ይባል፣ እናንተ ገብታችሁ ማብራሪያ አትስጡ። ጸጥ በሉ። አያስፈልግም እንዴ ደሙ ያንሶን በብሔር አማራ፣ ኦሮሞ፣ ትግሬ ምናምን እያለ እንከፋፈል። ደግሞ በቃኛ ክርስቲያኖች ነን። ክርስትናችን የሚቀርምብን አይደል? ያገናኘን ክርስትና ነው። አለቀ። የማንም የፖለቲካ ሴራ ማድመቂያ ልንሆን አይገባም። በፖለቲካው በዓለማዊ በምንም አሁን ይሄ ግርግሩ እየቀነሰ ነው። ብዙ ሰው ቁጭ ብሎ ያን ፖለቲካ ማድመቅ ትቷል። አሁን ሰው ሁሉ ወደ መንፈሳዊ ነገር መጥቷል። አሁን ወደ መንፈሳዊ ነገር የመጣውን ሰው እንዴት አድርገን ወደ ፖለቲካው እናምጣው፣ እንዴት አድርገን እኛ እንዲሰማ እናደርግ ነው ትግሉ አይደለ? እኛ ደግሞ ዝም በማለት ይችን ቀን ማሳለፍ ከባድም ስለሆነ ነው። አውቀዋለሁ። የምትናገሯቸው ቃላቶች ይመነዘራሉ። ተነስቼ እንትን አካባቢ እንትን ብሔር ምናምን ብዬ ቪዲዮ ብሰራ ሌላኛው እንንተናስ እኛስ ብሎ ይመጣል። አያችሁ፣ ክርስትናችንን ያሳንስብንና በጎጥ እናደርገዋለን ማለት ነው። እኛ በሰፊው ጥላ ስር ነን ያለ ነው። ከሁሉ በላይ በሆነው በሰፊው ጥላ ስር ስላለን የእንትን ሳንባባል ክርስቲያን በሚለው ብቻ ነው ያለ ነው። እሱ ብቻ ይበቃናል። እና ለማንም መልስ ለመስጠት እንዳትገቡ። ለማንም የፈለገ ሰው ፎቶ ተዘቅዝቆ እሱ የእንትን ብሔር የእንትን ፖለቲካ ምናምን ቢባል ዝም ብላችሁ ለፉ። ጭር ሲል ከዛ ይተውታል። እኔ ነኝ ያልኳችሁና አደራ እንዳትገቡ። አደራ የማንም ይሁን ባለቤቱ ራሱ ምላሽ መስጠት ከፈለገ ይስጥ። ግን እናንተ እንደዚህ ውስጥ አትግቡ። ቢቻላችሁ አሳልፉት።
ዩቲዩብ ላይ ሂዱ፣ ሌላ ቦታ ሂዱ። የቤተክርስቲያን ትምህርት ያለበት ዩቲዩብ ላይ ያለ የአባቶች ትምህርት የሰጡበት እንደዛ ነገሮች አሉ። እሱ ማለት ምንም እንትን ብታጡ ያንን አድርጉ። ሄዳችሁ እሱን ስሙ፣ መዝሙር ስሙ፣ መጽሐፍ ካላችሁ አንብቡ። እንደው የምታደርጉት ቢጠፋ እዛ ከመቆየት እያልኳችሁ ነው። እንደዚህ አይነት ቦታ ከመቆየት፣ ስድብ ምናምን ያለበት ቦታ ከመቆየት፣ መከፋፈል ምናምን ያለበት ቦታ ቆይታችሁ አይምሯችሁን ከምታደሙ እሱን አድርጉ። ሌሎች ነገሮች ላይ ራሳችሁን እዛ ላይ ቢዚ አድርጉ። እግዚአብሔር ሲፈቅድ እና የተሻለ ትምህርት የሚሰጥ ሲመጣ ትምህርታችሁን ስሙ፣ ከዛ ውጡ፣ ያልኳችሁን አድርጉ። እና እግዚአብሔር ሁላችንን ይርዳን፣ ያግዘን። ከአንደበታችን በላይ የልባችንን የሚያውቅ አምላክ አለ። በንግግር ሰውን መሸንገል እንችላለን፣ እግዚአብሔርን መሸንገል ግን አንችልምና በእያንዳንዱ ቃላቶቻችን እንመዘናለን። ከቃል የተነሳ ትጸድቃለህ፣ ከቃል የተነሳም ትኮነናለህ እንደሚል መጽሐፍ ከቃላችን የተነሳ መያዛችን አይቀርምና የሰማዩን አባት እግዚአብሔርን እናስብ። በእያንዳንዱ እንቅስቃሴያችን ሰውን ወዳችኋለሁ ምናምን ብሎ ማታለል ይቻላል፣ እግዚአብሔርን ግን አይቻልም። እና ለእያንዳንዳችን እንደየ ስራችን ያስረክበናል፣ እንደየ ስራችን እና ማዕበልን ጸጥ የሚያደርግ ክርስቶስ ነውና ጸሎታችሁ አይለየን። ደካሞች ነን፣ ተራ ሰዎች ነን፣ ደግሞ ምን ደክም በትንሽ በትልቁ እና ጸሎታችሁ ደግሞ ያስፈልገናል ለሁላችንና ሁሉንም ሰው ከሊከከለ ሳትሉ እግዚአብሔር እንዲያስበን ጸልዩ። በጸሎት ለጸሎት ስትቆሙ ሁሉ ይሄንን አደራ እግዚአብሔር በሁሉ ነገር እንዲያስበን፣ አንደበታችን እንዲቆጣጠር፣ ልባችንን አይምሯችንን እርሱ እንዲቆጣጠር፣ ከክፋት እንድንርቅ፣ ለእርሱ ቤት የተመረጠን ዕቃ እንድንሆን፣ ለሰዎች መሰናክል እንዳንሆን እግዚአብሔር እንዲጠብቀን ጸልዩልን። ደካሞች ስለሆንን ማለት ነው፣ በነገሮች የምንደክም ስለሆንን ጸሎት ያስፈልገናል። ጳውሎስ በተደጋጋሚ ያን ይላል ነበር፣ ጸሎት አድርጉልኝ ይል ነበር፣ ስለኔ ጸልዩ ይል ነበር። ያን የመሰለ አባት የእናንተ ጸሎት ያስፈልገኛል ካለ እንደኛ አይነቱማ ምን ያህል ያስፈልገው ይሆን? እና እሱን እናድርግ። በተረፈ በእውቀት ራሳችንን እናሳድግ። ቤተክርስቲያናችን ምሉእ ነች፣ ብዙ እውቀት አላት፣ ባህረ ጥበባት ናት። እና በንባብ አባቶች ስር ቁጭ ብሎ በመማር በመሳሰሉት ራሳችን እያሳደግን መሄድ አለብን። ነገ ከሚመጣው ጠያቂ ትውልድ እየመጣ ነው እንደምታዩት ነው። እና መልስ መላሾች እንጂ መልስ ፈላጊዎች ልንሆን አይገባም። እንደውም ምን አስባለሁ፣ በጣም ብዙ ሰው ወደ ክርስትና ይጨመራል፣ ግልጽ ነው ታውቃላችሁ። ለመቀበል ራሱ ዝግጁ የሆነን ሁሉ እየመሰለኝ አይደለም። ሰራተኛው ጥቂት ነው እንዳለ መጽሐፍ፣ ሰራተኛው ጥቂት ነው እንዳለ ሁሉ ጥቂት የሆነን ይመስለኛል። እና በጣም ሁላችንም በትምህርት ዝግጁ ልንሆን ይገባል። የቤተክርስቲያናችን ድምጽ ልንሰማ ይገባል፣ ትምህርቷን ልናቅ ይገባል። ለሚጠይቁን ሁሉ መልስ መላሾች ልንሆን ይገባል። ጧት እንዳልኩት ደግሞ በእያንዳንዱ እንቅስቃሴያችን በዙሪያችን ያሉ ሰዎችን የሌላ ቤተ እምነቶችን ቤተክርስቲያናችን እንዲያውቁ ልናደርግ ደግሞ ይገባል። ያ ደግሞ ከኛ የሚጠበቅ ነውና እሱን እናድርግ። የወደደን ከትልቅ ፍቅሩ የተነሳ በደሙ የገዛን የማይተውን አምላክ አለን፣ ለኛ የሚቆም ማለት ነው። ለኛ የሚቆምልን አባት አለን። እና ክርስቲያኖች ሲታዩ የሚታየው ክርስቶስ ነው። በነገራችን ላይ ሲንገላቱ ሚንገላታው ክርስቶስ ነው። ለጳውሎስ እንደዛ አይደል ያለው? ምን አለው? ለምን ታሳድደኛለህ አለ። አሳደውት ነበር ክርስቶስን ጳውሎስ። በስጋ የለ ክርስቶስ ካረገ በኋላ አንዳንድ መጻሕፍት እንደሚሉት ከ8ኛው ዓመት በኋላ ነው በደማስቆ ጌታ ያገኘው። ሲያገኘው ግን ለምን ታሳድደኛለህ ነበር ያለው አይደለ? እንዴት ነው በክርስቲያኖች በኩል በቤተ ክርስቲያን በኩል ጳውሎስም እንዳለ ቤተ ክርስቲያንን አሳድድ ነበር አይደል ያለው? ክርስቲያኖችን አሳድድ ነበር አለ። ክርስቲያኖችን አሳድድ ነበር እና ክርስቶስ ለምን ታሳድደኛለህ ያለው ለምንድን ነው? ቤተ ክርስቲያንን
ያሳድድ ስለነበረ ነው። ስለዚህ ክርስቲያኖችን እኔ ብሎ ይጠራል ማለት ነው። እሺ እንዲህ ይላል ጳውሎስ። በዚህ አጋጣሚ አንድ መልስም ታገኛላችሁ። ወደ ፊልጵስዩስ መልእክቱ ምዕራፍ 3 ላይ ቁጥር 6 እንደዚህ ይላል፣ ስለ ቅንዓት ብትጠይቁኝ ይላል ቤተ ክርስቲያንን አሳዳጅ ነበርኩ፣ በሕግ ስለሚገኝ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ ይላል። ጳውሎስ ያሳድድ የነበረው የትኛውን ቤተ ክርስቲያን ነው? አንድ አካባቢ ያለች ሎካል ቸርች ቤተ ክርስቲያን ትባላለች አትባልም? ምን ጥያቄ ያለው ትባላለች። ጳውሎስ ግን ያችን ያሳድድ የነበረው እዛ አካባቢ የነበረችውን ሆኖም ግን ምን አለ? ቤተ ክርስቲያን አሳድድና። ስለዚህ ሎካል ወይንም ደግሞ ማለት ሎካል ሲባል አረ ሎካል የሚባል የለም ለሚልም ሰው በዚሁ አጋጣሚ ጳውሎስ ያሳደዳትን ያችን ቤተ ክርስቲያንን አሳድድ ነበር ብሏል። ዓለም አቀፋዊቷን ቤተ ክርስቲያን አይደለም ያሳድደው፣ እዚህ ውስጥ ያለችውን እዛ አካባቢ የነበረችውን እንጂ ማለት ነው። ለማንኛውም ወደ ቀደመው ነገር እንመለስና ክርስቶስ ቤተ ክርስቲያንን እኔ ብሎ ስለሚጠራ የቤተ ክርስቲያን ለክርስቲያኖች የሚታይልን ወይንም ደግሞ ጋሻችን እርሱ ነው ማለት ነው። እና እኛ ሰዎች ሲያይ ሰው እኛን ሲያይ ሐሰተኛ ናችሁ ብዬ አጠፋቸዋለሁ አለ። ከዛ እንደዛ አላቸው። መጽሐፋችሁ እንደዚህ ይላል፣ ይሄን ተራራ ከዚህ ወደዛ እለፍ ብትሉት ያልፋል ይላል። ያልፍላችኋል ወይ? አሳልፉና አሳዩኝ፣ ያለዛ አጠፋችኋለሁ አለና የ3 ቀን ጊዜ ሰጣቸው። አባ አብርሃም የተባሉት አባትም ጸለዩ፣ የድንግል ማርያምን ምልጃም ጠየቁ። የ3 ቀን ጸሎት አደረጉ። የ3 ቀን ሱባኤ ያዙ። ተራራው ፊት ቆመው በእንባ አለቀሱ። አይገርማችሁም? ተራራው ተንሳፈፈላቸው፣ ተንቀጠቀጠ። ሰውየው ለማጥፋት ምክንያት ነበር የፈለገው። እግዚአብሔር ደግሞ መኖሩን አሳያቸው። እግዚአብሔር በጠላቶቻቸው ፊት ሞገስ ሆናቸው፣ ሕይወትን ሰጣቸው። ሊያጠፏቸው የተዘጋጁት ተሰልፈው ሳለ ክርስቶስ ግን ከፊት ሆኖ ተአምሩን አሳያቸውና ጋሻ ሆናቸው። አለሁላችሁ አላቸውና እምነት እንዲህ ነው። እግዚአብሔርም ደግሞ ለክርስቲያኖች እንደዚህ ነው። ሰው በተዋችሁ ጊዜ፣ ሰው ሊያጠፋችሁ ጉድጓዱን በቆፈረባችሁ ጊዜ እርሱ ከፊት እየደፈነ ይመራችኋል ማለት ነው። ከኛ የሚጠበቀው ማመንና መታገስ ነው። እግዚአብሔር ለሁሉ ጊዜ ስላለው ማለት ነው። እና ያን ነው ማለት የምፈልገው። አንድ መዝሙር ሰምተን እንለያያለን። ትላንትና ስሙ ያልኳችሁን መዝሙር የሰማችሁ አላችሁ ግን